ምንድነው የምታደርገው? ልቀቅ ይሻው ምን ማለት ነው? ራስን ስታማጣ አፍናችሁ ይዛችሁ ነው። ልቀቅ። ሽመልስ ልብስ እኮ ነው። እሺ ሽመልስ ምን አድርጋችሁት ነው አንተ ሰውዬ? አንተ ዝም ብለህ አዘባ እኮ እሱን ተውና ሁሉ ነገር አውራ። ይኸውልህ እዚህ ግቢ ውስጥ የሚካሄደው ነገር ምንድነው እያልኩ ነው ያለው። ምንም የሚካሄድ ነገር ከዛ ከአከራዮች ጋር ሳትስማማ ስትቀር ወጣችና ልቀቀኝ። ቁጭ በል እዚህ ጋር ነው ሁሉንም ነገር ታውራታለህ። ቁጭ በልና ሁሉንም ነገር እናወራታለን። ቁጭ በል አርፈህ ሁሉንም ነገር ማውራት እንችላለን እያልኩ ነው። ይገባ። ስለ ሽመልስም ከሷ ጋር ስታወራ እኮ የድምጽ ቅጂዎችን እኮ ይዘናል አይደል? ልቀቀኝ። ቁጭ በል እዚህ ጋር ነው ሁሉንም ነገር ታውራታለህ። በተደጋጋሚ የምታወራት ወይዘሮ አልማዝ የት ነው ያለችው? ምን ለማለት ፈልጋ እንደሆነ እንደዛ ያለች እንጂ አባት አቋል ይውል ልትዋሽ እየፈለክ ከሆነ ቀደም ከካሜራ ጀርባ እንዴት እንደተጫወታችሁ ታውቃለህ አይደል? ከሰዎቹ ጋር እሱን ደግመን ነው የምናጫውትህ። ለምንድን ነው እንደዛ የሰው ልጅ እና አንተ ገባኝ። ይውል የምትፈልገውን በቀጥታ እኮ እየጠየኩህ ነው አይደል? ሽመልስ የት ነው ያለው እያልኩ ነው። ይውል ወንድሜ ከዚህ በላይ መወሻሸት አንችልም። እኔ ምሰራ ከዚህ ድምጽ ውጪ ታዲያ ሌላ የማንን ድምጽ ይዘን መጣን ነው አንተን ምን ይዘራ? ይገባል። እሺ እያንዳንዱ ነገር ትናገራለህ አትናገራትም? እሺ እነግርሃለሁ። ልቀቀኝ። እሺ አሁን ሽመልስ በምን አይነት ሁኔታ ላይ እንደሚገኝ ታውቃለህ? አሁን እሱ ምንም ነገር ላይ መልሰልህ እንዲሁ ዝም ብሎ ሊያደርግ ያን ያህል እሱ ጋር ባትከራከር ለሚስቱ እንኳን ለሚመልሳት እኮ ቆይ ተረጋጋና ቁጭ በል አርፈህ እንዴ። ሁሉንም ነገር እኮ በምንግባባበት ቋንቋ ማውራት እንችላለን እያልኩ ነው አይደለ? ጉልበት እየተጠቀምክ ያለው እኮ አንተ ነህ። አንተ ነው ጉልበት እየተጠቀምክ ያለው። እኔ በጣም እየታገስኩ ነው። ቢገባሽ ቁጭ በልና ሁሉንም ነገር እናወራታለን። ቁጭ በለህ አርፈህ ሁሉንም ነገር ማውራት እንችላለን እያልኩ ነው። ይገባል። ተዘፍዝፈዋል። ከፈለክ ምንም ነገር አላወራም። እሺ እሱን በምንግባባበት ቋንቋ ስነግርህ አቦ በእናትህ በምንግባባበት አትበለኝ። አልግባባም ነኝ ከእንዳንተ አይነቱ ሰው ጋር። በቃ እሱ እንዴት እንደማትግባባ በደንብ አሳያለሁ። ከዚሁ ጋር ጠርጌ ገድዬ ሁሉን ነገር አሳያለሁ። ይገባል? ይገባሃል ወይ? ይገባሃል አይገባም? አንዳንድ ስራዎችን እየሰራክ ነው የምትተዳደረው። በጣም ተጫዋች ነህ። በጣም ቀና ብለህ አውራኛው። እኔ ምን እሰራለሁ ማለት ነው? በተደጋጋሚ የምታወራት ወይዘሮ አልማዝ የት ነው ያለችው? እኔ ልውጣ። እባክህ ጥሩ ስሜት ላይ ያለው ከጀርባ አስቀምጧት አንዴ። ነይ ይቻንች አንተን እያናገርኩ ነው ያለሁት አይደል? እኔ አላውቅም አልኩ። ካልሰለችህ ስታወራ መዋል ትችላለህ። ባለቤትህ እኮ ሁል ጊዜ እንደምታወራት ወይ ወይዘሮ አልማዝ እንደምትል በተደጋጋሚ እየነገረችኝ ነው የሚገኘው አይደል? ሁሉን ነገር ተረጋግተን በተረጋጋ መንፈስ ማውራት እንችላለን ይመስለኛል አይደል? ምኑ ነው ተረጋግተን ማውራት የምንችለው? ይኸውልህ እኔ አመጣጤ ወይዘሮ አልማዝ የአባቴ እህት ናትና በጣም ስለምፈልጋትና በቃ ስለ እሷን ማግኘት ስለምፈልግ ነው እዚህ ቤት አመጣጤና ሜቢ አንተ ካወቅካት ወር እናንተ ከመከራየታችሁ በፊት እዚህ ቤት ተከራይታ የምትኖር ከሆነ አንዳንድ መረጃዎችን እንድትሰጠኝ ፈልጌ እኮ። ማለት ወይዘሮ አልማዝ የምንድን ያልከኝ? አክስቴ ናት ለኔ። እንዴት አክስት ከሆነች ታዲያ የዚህን ያክል እንዴት ተራራቃችሁ? በቃ በየሆነ ባለመግባባት ከአባቴ ጋር ትንሽ ግጭት ነበርና በዛም ምክንያት ተራራቁ። አሁን ግን እኔ ለጥብቅ ጉዳይ ስለፈለኳት እሷን እያፈላለኩ ነው መገኝና እዚህ ቤት ተከራይታ እንደምትኖር ነበረ ከዚህ በፊት ስሰማ የነበረው እና አሁን ላይ ደግሞ ስመጣ እናንተን ሳገኛችሁ ትንሽ አደናግሮኝ ነውና እስኪ የምታውቀው ነገር ካለ። አሁን የምትላት ሴትዮ ስሙ አዲስ አልሆነብኝም። እኔ እዚህ ከተከራየው ቆይቻለሁ። እውነት ለመናገር እንደዚህ በጸብ የተግባብተን የምናወራ ከሆነ ያለው ነገር እነግርሃለሁ። ግን ሌላ ነገር አስበህ ከሆነ እኔ ምንም ልረዳህ አልችልም። ምንም ችግር የለውም። ሁሉም ነገር በቃ አሁን በተረጋጋ መንፈስ አንተም እየነገርከኝ እኔም እየነገርኩ ተግባብተን ማውራት እንችላለን። እሺ ወይዘሮ አልማዝ ማለት እኔ እዚህ በፊት እዚህ ነበርኩ የተከራየሁት። ይሄ ቤት ማንም የለም። በፊትም እኔ ነበርኩ ያለሁበት። እሷ ግን ጎረቤታችን ነበረች እዚህ ጋር ጥፍ ብላ። ምናልባት ስትገባ አይተኸው ከሆነ እዛ ነበር የምትኖረው እና አጋጣሚ ከአከራዮች ጋር ምናምን አልተግባባችም፣ ወጣች እና ከወጣች በኋላ የሆነ ሰዓት ላይ ስሰማ ትልቅ ድርጅት ገብታ ምናምን ሌላ ቦታ እንደሄደች ምናምን የሰማሁት።
አንተ ከሷ ጋር ነበረ ስትሰራ የነበረ አንዳንድ ስራዎች? ኧረ እኔ ምንም ነገር እኔ ከሷ ጋር ጭራሽ ምንም ያው ጎረቤት ናት፣ ሰላም እንበባላለን። ግን ያው በጣም ጎበዝ ሰው ናት፣ አቅምም ነበራት። ለምን እንደተከራየች ሁሉ ግራ ይገባኝ ነበር። እንዴት ይሄን ያክል አቅም እያላት ቤት ትከራያለች ምናምን እል ነበርና ከዛ ከአከራዮች ጋር ሳትስማማ ስትቀር ወጣችና ቤት ሁሉ ገዝታ እንደነበረ ምናምን እዚህ ተነገረኝ። በኋላ ላይ ቤት ሽጣ ምናምን ወደ ሌላ ቦታ እንደሄደች ምናምን ወሬ ሰማሁ። እና አሁን ላይ ማለት በቅርቡ ወይ ተደዋውላችሁ የምታውቁ ከሆነ ስፔሲፊክ ያለችበት ቦታ? እኔ እኮ እየነገርኩ እኮ ነው፣ ስልካን አልተቀያየርም። ያው ስለ ጎረቤት ስትሆን መቼም ሁሉንም ጎረቤት ስልክ አትቀያየርም አይደለ? አሁን አንተ ባለህበት ቦታ መቼም ሁሉንም ጎረቤት ስልኩን አትቀበልም። ምን ይሰራልሃል? እና አጋጣሚ ስልክ አልተቀያየርንም፣ ግን በጣም ጥሩ ሰው ነች። ያው ስለ አቅም ኑሯት እንዴት ልትከራይ ቻለች ማለት የሚገርም ነገር ነበርና በዛ ሁሉም ሰው ይወዳታል፣ ሰላም እንላታለን ምናምን። የሆነ ሰዓት ላይ እንደነገርኩ ከአከራይ ጋር ስትቀያየም ወጣች፣ ቤት ገዝታ እንደነበረ ምናምን አሪፍ ኑሮ እንደምትኖር ምናምን እኔ የሰማሁት እና በመሀል ላይ ደግሞ ወደ ውጭ ወጣች ምናምን አሉ። እንደዛ የሚል ወሬን የሰማሁት እንጂ የዛን ያክል ብዙም ምግባባም ሰው አይደለም። ያው ሰላምታ ብቻ ነው እኔ ሲጀመረው። ማለት እንግዲህ ጎረቤት ከሆናችሁ ላይ ከአንዳንድ ቀን እንደዚህ ጥሪ መጠራራት ወር ቡና ምናምን ሊኖር ይችላልና እንደዚህ ሆነ ተግባብታችሁ በጣም አንዳንድ መረጃዎች ምናምን ስታወሩ አንተም እንግዲህ ወጣት ነህ እንደማይህና እሷ ጥሩ አቅም ያላት ሰው ናት ስትለኝ ስለነበር ከሷ ጋር ለመስራት ምናምን እድል ምንም አልሞከርክም ነበር? ምን ያው እኔ ስራ ስላለኝ ያን ያክል ብዙም አላስብም። ደግሞ ያው በባህላችን ትልቅ ሰው ትንሽ ከፍ ያለ ሲሆን ሪስፔክት ሰጠዋል። ያን ያክል ቀረብ ብለህ እንዲላርግ አትለውም። ራሱ ሲፈልግህ እንጂ አንተ ያን ያክል ጎረቤትህም ሆኖ ወይ ከምሰራው ስራ ከኔ ስራ ጋር ቢመሳሰል ጠይቃታለሁ። ግን እኔ ምን እንደምሰራ ምንድነው የምሰሪው ብዬ መጠየቅም ለኔ ጥሩ አይደለም። ስለዚህ በቃ እኔ መጠየቅ አልወድም። ለዛ ነው አቅም ቢኖራትም መጠየቅ አልፈለኩምና ያው ዝም ብዬ ነበር ሰላም የምንበባለው እንጂ ከዛ ውጭ ምንም ነገር የለም። እኔም አልጠየኳትም። በቃ እንደዚህ ነበር። አሁን ላይ ወደ ውጭ ሀገር እንደሄደች ስትነግረኝ ነበረ ላይክና ምንም አይነት ኮሙኒኬት እንደሌላችሁ ነበር ስትነግረኝ የነበረው። በምን አወቅ አንተ ወደ ውጭ ሀገር መሄዷን? አሁን ላይ ያው ስለ ሰፈር ላይ ይወራላታል። መጀመሪያም ነገር ያለው ሰው አቅም እያለው እንዴት ይከራያል የሚል ጥያቄ ነበርና መነጋገሪያ ነበረች። ዛኔ ብር እያላት አቅም እያላት ተከራይታ ራሱ መኪና ነበራት፣ ኪራይ እየኖረች መኪና ነበራትና ለምንድን ነው እንደዚህ የሆነች ምናምን የሚል ጥያቄና መነጋገሪያ ሆና ነበር። ከዛ የሆነ ሰዓት ላይ አከራዮቿ እንዲያርገው አስወጧት፣ አቅም የላትም መስሏት ምናምን እያሉ ሲያወሩ ሰማሁ። እና ከዛ በኋላ ቤት ገዝታ ምናምን እንዲየኖረች ነው እያሉ ሲያወሩ ሰማሁ። ከዛ ደግሞ ብዙ ሳትቆይ ወደ ውጭ እንደወጣች ምናምን ነው ሲያወሩ የሰማሁት እንጂ እኔ አልሸኘኋትም፣ ምንም አላልኳትም። በወሬ ነው ያን ያክል ማውቀው ነገር የለኝም። ያው እውነት አክስት ከሆነች ምረዳ ይሄንም ብቻ ነው። እንግዲህ ከኛ ጋር ትንሽ ከተራራቀች ረዘም ያለ ጊዜ ሆኗልና እዚህ ካንተ ጋር በጉርብትና ስትኖሩ ማለት ወር ባለቤት አላት ወይስ ልጆች ምናምን አብሯት ይመጡ ምናምን ነበሩ? እኔ ስለሱ ብዙ የማውቀው ነገር የለኝም። ስለ በቃ ጎረቤት ልጅ እኔም ስራ ነው የምውለው። መቼም ቤት ኪራይ ተከራይቶ የሚኖር ሰው ስራ ካልሰራ ከባድ ነው። ላንተ የሚነገር ነገር አይደለም። ጧት ወጣለሁ፣ ማታ ነው የምገባው። ጧት ስወጣ ካገኘው ሰላም አደራችሁ እንዴት ናችሁ፣ ማታ ሲገባ ደግሞ ሰላም ነው እንዴት አመሻችሁ ምናምን በቃ። ከዛ ውጪ ቀን ማን ይምጣ ማታ ደግሞ ስመጣ ማን ይግባ ማን ይውጣ ያን ያክል እኔ አከራይ ስላልሆንኩኝ የመቆጣጠር ግዴታ የለብኝም፣ የማየትም ደግሞ ግዴታ የለብኝም ይመስለኛል አይደለ? እሺ። እና የምታውቀው ነገር ይሄ ነው። አሁን ላይ ስልክም እንዳልተለዋወጣችሁ እየነገርከኝ ነበረ። ቅድም ባለቤትህን ስናገኛት ላይክ ምንም አይነት ባል እንደሌላት ወር ብቻዋን እንደምትኖር ነበረ ስትነግረን ነበረ። ማለት በአንተ አትተማመንብህም ነው ወይስ ለምንድን ነው ባለቤት እንደሌላት ለመናገር የደፈረችው? እኔም ቅድም እንደዛ ስትል በጣም ግራ ገብቶኛል። በጣም ሆት የሆንኩትም በዛ ነው፣ የተናደድኩትም በዛ ነው። እንዴት አብረን እየኖር ለዛው ነፍሰ ጡር ነች። ምናልባት ነገር ከሆነ ነፍሰ ጡር ነች፣ እንዴት እንደዚህ ልትል ቻለች? በጣም የተናደድኩትም አንድም በዛ ነው፣ ሁለትም ደግሞ ቤቴ ውስጥ ካሜራ ሲመጣ እንደ ማንኛውም ግለሰብ ያናድዳል አይደለም እንዴ? አንተ ቤት አለ አይደለ? መቼም ያለ ቤት አይኖርም ሰው። አንተ ቤት ጋር ካሜራ ይዤ ብመጣ ምን አይነት እንዴት ልታስብ ትችላለህ? የሆነ ግራ ይገባሃል እኮ አይደለም? በዚህ ጊዜ ደግሞ ታውቃለህ፣ ትንሽ የማታውቀው ሰው ሲሆን ሁሉም የገንዘብ ወንድምህ እንኳን የማይተማመንበት ሰዓት ላይ ካሜራ ይዘህ ገብተህ በስነ ስርዓት በምንም አይነት መንገድ ላወራህ አልችልም።
አሁንም ደግሞ ያወራው ያለሁት ምናልባት እሷ እውነት አክስት ከሆነች የተወሰነ ነገር ከሰማሁት ልንገርህ በሚለው ነው እንጂ እውነት ለመናገር አሁንም እኔ እሷን ልትገላት ይሆን ምን ልታደርጋል ይሆን አላውቅም። ግን ያው ሰው ነኝና ምናልባት እኔም አክስት አለኝ አክስቶች ቢጠፉ የሆነ ሰው ምናልባት ሊረዳኝ ይችላል በሚለው ነው እንደው ስጠይቀኝ ተረጋግቼ መለስኩልህ። እና እሷ እንደዛ ያለችበት ምክንያት እኔና እሷ ብቻ ብንይዘው ይሻል ይመስለኛል። እሺ ያው ልትረዳኝም ወር ደግሞ ስለተረዳኸኝም አክስቴን ልታፈላልግልኝ የምታውቀውን ነገር ልትነግረኝ ስለተዘጋጀህም በጣም ከልብ ነው ማመሰግነው። ግን እስኪ ስለ ባለቤትህ አሁን እኔ ትንሽ ስላደናገረኝ ነውና ማለት ይህን ያክል እንዴት እሷ ባል የለኝም ልትል እንደፈለገች እና ድብቅ ለምን ልትሆን እንደፈለገች እስኪ ስለ ሁለታችሁ ቅርርብ፣ ስለ ጋብቻችሁ፣ ስለ ትውውቃችሁ አንዳንድ ነገር ትነግረኛል? አስፈላጊ ማለት ስለ አክስቴ ልትፈልግ መተየኛ የህይወት ታሪክ ላንተ ምን ይሰራልሃል? ማለት ያው አጋጣሚ አክስቴን ፍለጋ መጥቼ የእናንተም ነገር እንደዚህ ሲሆን ሜቢ እኔም ላግዛችሁ አንዳንድ ነገሮችን ሼር ላረጋችሁ ዝግጁ ስለሆንኩ ነው። ማስፈልግበት ቦታ ላይ እኔም ተገኝቼ ላግዛችሁ ስለሆነ ነውና አንዳንድ ነገሮችን ብታካፍለኝ። ቆይ ግን እኔ መጀመሪያ አንተ ጥያቄ የምጠይቀው እዚሁ ነው የምትኖረው ወይንስ ከየት ነው የመጣኸው? እኔ እዚሁ ነው የምኖረው። እንዴት ከዲያ እዚህ መኖር ከቻልክ አክስትህን እንዴት ፈልገህ ማግኘት አቃተህ? ማለት መቼም ረጅም ጊዜ ቢሆናት ነው ልትፈልጋት የመጣ እንጂ ቅርብ ጊዜ ከሆነ መቼም አጠፋብህ። እዚሁ ከሆንክ ታዲያ እንዴት ጠፋችብህ? ረጅም ዓመት ነው ቅድም እንደነገርኩ ከቤተሰብ ጋር ተራርቃ ስትኖር የነበረው ላይ ከዛ ሰዎችን ስናጠይቅ እዚህ አካባቢ ተከራይታ እንደምትኖር ነበረ ሲነገረን የነበረው። እዚህ ቤትም ተከራይታ እየኖረች እንዳለች ነበር የሰማነው። እዚህ ቤት ገብተን ግን ያገኘነው እንደይኸው አንተና ባለቤትህን ብቻ ነው። እሷን ደግሞ አላገኘናትም እና ከእናንተ ደግሞ አንዳንድ መረጃዎችን ለመውሰድ ፈልጌ ነው። ለዛ ነው። አይ እኔ በቃ የምችለውን ነገር ነገርኩ። አክስት ከሆነች ምናልባት ደግሞ ሌላ ኢንፎርሜሽን ምናምን የምትፈልግ ከሆነ አንተም እዚሁ ቦታ ነው ያለኸው አይደለ? ግን ምናልባት እኔ ጎረቤቴ ከመሆን አንጻርና ደግሞ አንዳንድ ወሬዎች ሲወሩ እንዴት አንተ አልሰማህም በሚለው ይሄ ራሱ አንድ ያጠራጥራል። ግን ምናልባት ያው ላሰማት ሲያለ ሰምተህም ሊሆን ይችላል። ያው ወደ ውጭ እንደወጣች ምናምን ሰው ነው እኔም እኮ ከሰው ሶስት ሲወራ ነው የሰማሁት አይደለ? ነግሬሃለሁ። ስለዚህ ምናልባት ሌላ ነገር ምረዳ ነገር ካለ ስልክ መቀየር እንችላለን ምናምን አወራለሁ። ግን የኛ የህይወት ታሪክ ብዙም አስፈላጊ አይመስለኝም። ለእኔ አንዳንድ ነገሮች ሊያግዘኝ ስለሚችል ነው። ለዛ ነው እኔም እናንተንም እና በዚህ ልክ ደግሞ እንዴት መራራቂ ሊፈጠር ይችላል ባል እያለ የለኝ የሚለውን ነገርና እሱን ነገርም እኔ ላግዛችሁም ዝግጁ ስለሆንኩኝ ነው። ላይ ከገባህ አንዳንድ ነገሮችን ከእናንተ ምን ይወስዳለሁ እናንተም ደግሞ ከኔ መውሰድ ያለባችሁ ነገር አንዳንድ ነገሮችን ሼር እንደራረጋለን በሚል ነውና እሷም እየነገረችኝ ነበር አንዳንድ ነገሮችን እና እስኪ አንተም ስትነግረኝ አሁን ልስማክና ልክ ናት ወይስ ልክ አይደለችም የሚለውንም ነገር እኮ እኔ ኮንፈርም ለማድረግ ብዬ ነው። ስለ ብቻዬን ነኝ የምትለው በብዛት እሷ እኔም አብሬያት እያለሁ ብቻዬን ነኝ የምትለው። ያው ቅድመ ብቻዬን ነኝ ስትል ምናምን ትንሽም ተደራርቡብኝ አናደደኝም የእናንተም ጭምር ስላለ ነው እንጂ እነዚህን ቃላቶች በይዞ ለምጃቸዋለሁ። ብቻዬን ነኝ ነው የምትለው። ያው ብቻዬን ነኝ ማለት እኔ ማለት አንተ ነህ፣ አንተ ማለት እኔ ነኝ። አንተም ብቻዬን ነኝ ብትል እኔ አንተ ውስጥ አለው ነው የምትለው። እንደዚህ አይነት አመለካከት አላት። ለዛ ይመስለኛል እንደዛ ያለችው። ያው ምንድነው ሁለት የሆነና አዳም አንድ ላይ ሲሆኑ አንድ አይደለም የሚሆኑት አይደለ? እሷ የምታስበው አመለካከቷ እንደዛ ነው። ለዛ ነው ብቻዬን ነኝ የምትለው። ብዙ ሰዓት ቁጭ ብዬ አይ እኔ እኮ ብቻዬን እኮ ነኝ እኮ ከሰው ጋር አይደለም ትላለች። ማለት ስላት ይሄ በቃ የኔ እንትን ነው ትለኛለች። እኔ ለአንተ ያለኝም ሪስፔክት ጭምር ነው። ምክንያቱም አንተ ማለት እኔ ካልሆንኩ እኔ ማለት አንተ ካልሆንክ ምንም ትርጉም የለውም ስለምትል እና ራሷን ብቻዬን ነኝ እንደማለት ነው የምትገልጸው። ያ ማለት ሁለታችንም ብንሆንም ብቻዬን ነኝ ነው የምትል። እውነተኛ ፍቅር እንደዛ ነው የሚሆነው ምናምን እያለች ታስባለች። እና ለአንተ ምናልባት ግራ ሊጋባ ይችላል እንጂ እሷ እንደዛ ነው የምታስበው። ኦኬ፣ አይ በጣም አሪፍ ግንኙነት ነው ያላችሁ። እስኪ ማለት እናንተም የምታስቀኑ ሰዎች ናችሁና እስኪ ስለ ቅርርባችሁ ስለ ትውውቃችሁ እስኪ አንዳንድ ነገር አጫውተኝ። ትውውቃችን በጣም ደስ የሚል ነው። በጣም ስለ ያው እንዳልኩ ቃላት አጠቃቀሟ ምናምን ብዙ ሰዓት አልተለመደም። አንድ አይነት ቃላት ደስ ይለኛል። ማለት የመጀመሪያ ጊዜ በጣም ይደብረኝ ነበር፣ ይከፈኝ ነበር። ከዛ እየለመድኩት መጣ። የሆነ ሰዓት ላይ ያው እንደዚህ ስትል ለምንድን ነው እንደዚህ የምትይው ምናምን ያልኩ እንጣላ ነበር። ከዛ በኋላ ተግባባን። አሁን በቃ እንትን ነን። ቅድም ስለተፈጠረው ነገር ይቅርታ፣ በጣም ስለ ድጋሚ ይቅርታ ጠይቃታለሁ። እሷን ትረዳኛለች ብዬ ተስፋ አደርጋለሁ። ግን በጣም እውነት ለመናገር እኔ እንደኛ አይነት ፍቅር ያለው ሰው አለ ብዬ አላስብም። አጠቃላይ ማለት ነው
ማለት እንግዲህ ከምትነግረኝ አንጻር እንግዲህ በጣም የሚያጓጓ ግንኙነት ወር ደግሞ የፍቅር ጊዜ እንደነበራችሁ ነውና እስኪ በምን ተዋወቃችሁ? ኦር ሰፈራችሁ አንድ ነው? አስተዳደጋችሁ ማለት እንዴት ለትዳር እንደደረሳችሁ እስኪ አንዳንድ ነገሮች ንገረኝ። አዎ አጋጣሚ እዛው አብሮ አደግነች። እኛ ሰፈር አካባቢ ነው ያደገችው። እኛ ሰፈር ነች። በቃ ስትወጣ ስትገባ ያታለው ምናምን የጨዋ ቤተሰብ ልጅ ነች። ቀና ብላ አታይም ነበረ በቃ ሰው እና ሳያት በቃ ምናምን ወደድኳት። እኔ እዚሁ ነበርኩ መጀመሪያ በዚሁ ቤት ተከራይቼ ስለነበር በቃ ስትወጣ ስትገባ ቤተሰቦቿ በጣም ሰላምተኛ ናቸው። እዚሁ ጎረቤት ናቸው እና እንዴና ሰላም ነው ሲሉኝ እግዚአብሔር ይመስገን እንዴት ናችሁ ምናምን እያልኩ በቃ ሰላም እላቸዋለሁ። እና አጋጣሚ በቃ ይቺን የጨዋ ቤተሰብ ልጅ ያው ጥሩ ሴት ስታገኝ አይደለ የሚባለው አንዳንዴ የሆነ ግራ ጎንህን የምታገኝበትን አጋጣሚ አታውቀውም። ከዛ በቃ ተግባባን ምናምን አብረን መኖር ጀመር። ይሄ ምስጋናው ነፍሰ ጡር ነች። ኦኬ እንግዲህ በጣም ደስ ይላል። እንግዲህ እንደነገርከኝ ትዳር ማለት እንግዲህ በጣም ትልቅ ነገር ነው። ከተጋባችሁ እንግዲህ እንደ እሷም እንደነገረችኝ በጣም ትንሽ ጊዜ ነው አብራችሁ መኖር ከጀመራችሁ። ቤቱንም ከተከራያችሁ 3 ወር ምናምን ነውና እንዴት ማለት ቤቱን ከተከራየን 3 ወር አይደለም። ኦኬ ማለት 3 ወር አላለችም። 3 ወር አይደለም። እኔ እኮ አልኩ እየነገርኩ እኮ ነው። ምን ለማለት ፈልጋ እንደሆነ እንደዛ ያለችኝ እንጂ እንደዛ ብላለች። እርግጠኛ ነህ? ባለቤት እንደዛ ነው ያለችኝ። እንግዲህ እኔ ትንሽ ደግሞ ግራ ያጋባኝ በ3 ወር ውስጥ እንዴት እርጉዝ ልትሆን ቻለች ማለት ኦር እንዴት አንተ ራሱ እንደዛ ስትል እንዴት አመንካት? ምናልባት ወይ ያው ዝም ብሎ ማንኛውም ሰው ሲገባ እውነቱን አትናገርም አይደለ? ዝም ብለህ የማታውቀው ሰው ሲገባ እውነቱን አትናገርም። ምናልባት በዛ ዋሽታ ሊሆን ይችላል። አታውቃትም፣ አታውቅም አይደለ? ለዛ ዋሽታ ሊሆን ይችላል እንጂ እኔ ብዙ ጊዜ ነው እዚህ የቆየሁት። ከዛም በኋላ ያው ነፍሰ ጡር መሆኗ ሲታወቅ ምናምን አብራችሁን ተባለ። ቤተሰብን ፈቀደ። ያው ሰርግ ፕሮግራም አላረጋግርም፣ ግን እስኪ እንደ ፈጣሪ ፍቃድ ግን ቀጣይ ወይ ልጅ ሲወለድ የክርስትና ነው አንዳንዴ ይደገሳል ያኔ ብዬ እያሰብኩ ነው። እንግዲህ ትንሽ የሚያደናግር ነገር ነው እንግዲህ ከባለቤት የሰማነው እና አንተ የምትነግረን ነገር። እስኪ የባለቤት ቤተሰቦች የት ነው የሚኖሩት? እንዲህ ደጋግሜ የነገርኩህ እኮ እዚሁ አካባቢ ነው የሚኖሩት አልኩህ እኮ። ጎረቤት ነን አልኩህ እኮ። ያው ጎረቤት ነን ስለ አንድ ግቢ ውስጥ አይደለንም። የተወሰነች ራቅ ብሎ አንድ እዚች ቅያስ ስጥፍ ብሎ አንድ ቅያስ ስጥፍ ብሎ እዛ ጋር ነው የሚኖሩት። እና እኔም ደግሞ በዛ ነው አብዝቼ መንገዳችንም አንድ ስለሆነች ሰፈር ትንሽ ጠበብ ከማለት አንፃር ወጣ ያለ ሰፈር ስለሆነ በዛች ነው የምንተላለፍ። በዛ በቃ በዛንም ማውቃት ባለቤት እንግዲህ እዚህ አዳማ መጣ ትምህርት ለመማር እንደመጣችና የአዲስ አበባ ልጅ እንደሆነች ቤተሰቦቹ አዲስ አበባ እንደሚኖሩ ነበረ ቅድም ስትነግረኝ። እኔ ደግሞ ነገርኩህ እኮ እኔ እኮ ማንኛውም ሰው አንተ አሁን እቤትህ መጥቼ እኔ አሁን አታውቀኝም አላውቅህም ሴት ልጅ እንደመሆን አንፃር ማለት ነው። ወንድ ስንሆን ችግር የለውም ማውራት እንችላለን፣ እንግባባለን። አሁን አንተ ሴት ልጅ ሆነ እኔ ወንድ ሁኛ አንተ ጋር መጥቼ በጠይቅህ እውነታውን አትነግረኝም። አንደኛ ሴት ልጅ ነች፣ የሚፈጠረው አይታወቅም። ሁሉ ነገር እውነት አላትናገር ትችላለች። ከሱ እሱ አንፃር አንተን ከመፍራት እንጂ አሁን እውነት አውቃህ ቢሆን እያወቅች ዋሽታ ቢሆን እሺ ያስኬዳል። ግን ስለማታውቅህ ብትዋሽህም ያስኬዳታል። ምክንያቱም ለማታውቀው ሰው እንዴት እውነታውን ትናገራለህ? አሁን እኮ እየነገርኩህ እኮ ነው። የገንዘብ ወንድምህ እኮ የሚያጠራጥርበት ሰዓት ነው ለመናገር አይደለ እንዴ? ጥሩ ሰዓት ላይ አይደለም ያለ ነው። ሁሉንም ነገር ተናግረህ አንተ ላይ የሚመጣው ነገር በኋላ ትንሽ ከበድ ሊል ይችላል። ከዛ አንፃር እውነቷን አለመናገሯ እኔ በዚህም አመሰግናታለሁ። በዚህም ነው እኔ በጸባይዋም ነው የምወዳት። እንዳልኩ ለሚመጣው ነገር ብልጥ ነች፣ ጎበዝ ነች። ሁሉን ነገር አትናገርም። ስለ የሚሆነውንና የማይሆነውን ነገር ላይ ታውቃለች እንጂ ግዴታ ለማታውቀው ሰው ሁሉን ነገር መናገር ያለባት አይመስለኝም። እኔ በዚህ ልክ ተዋሻለች ብዬ እንግዲህ ለማመንም የሚያስቸግር ነገር ነው። ይሄ እኮ ውሸት አይደለም እኮ። ይሄ እኮ ውሸት አይደለም፣ ራስን ማዳን እኮ ነው። ለማታውቀው ሰው እውነቱን ተናግረህ ያ ነገር አንተ ጋር የሆነ ነገር ሊፈጠር ይችላል። አንደኛ ሴት ነች፣ ብቻዋን ተቀምጣ አብራችሁ ተሰብስባችሁ ነው የገባችሁት። የሆነ ነገር ብታረጓት እሺ። ስለዚህ ያላት አማራጭ ምንድነው? ውሸትም ይሁን ምንም ይሁን እናንተን ለመሸወድ የሆነ በቃ እንትን ማውራታም ይሁን እናንተ እንድትወጡላትም ሊሆን ይችላል። ይሄን ቃላት የተጠቀመችው እንዲህ በቃ ግራ ሲገባትም ሊሆን ይችላል የተጠቀመችው እንጂ
እሷ እዚሁ ነው ያደገችው አዲስ አበባ ጭራሽ። እንግዲህ መጀመሪያ ላይ እንግዲህ ብቻዋን ሆና እኛ ብዙ ስለሆነን ፈርታ ዋሸችን እንበል። ላይክ አንተ ከመጣክ በኋላ ደግሞ ስለ ወይዘሮ አልማዝ አንተ እንደምታወራ እየነገረች አንተ ፊት ለፊት አንተ እየዋሸሽ ነው እያልካት ነው። ቅድም ብቻዋን ሁና ነው አልከኝ። አሁን አንተ መጠ ደግሞ እውነታውን ስታወራ እንደገና አንተ እሷን ደግሞ ዋሽተሽ ነው እያልካት ነው። ይሄ ትንሽ አይጋጭም? ማለት ወይዘሮ አልማዝ የሚባል ኢትዮጵያ ውስጥ አንድ ብቻ ነው እንዲህ ያለ? እኔ ነገር ያለው የሥራ ሰው ነኝ፣ ስራ ያገኘሁትን እንደምሰራ ብያለሁ። እና ታዲያ አልማዝ የምትባል እሷ ያንተ አክስት አልማዝ የምትባላለች እና ሁሉም ቦታ ላይ እሷ ብቻ ነው የምትገኝ አሉ። አሁን ለምሳሌ እኛ ድርጅት ስንት 3 ምናምን አልማዝ የሚባሉ ሴቶች አሉ። እና አንደኛው ማናጀራችን ነች፣ ሌሎች እንደኛ ነው የሚሰሩት። አብረን ከኛ ጋር እኩል ሌብል ነው የምንሰራው። እና በብዛት እሷን አወራለሁ። ምናልባት እሷ የዛኔ ግራ ስትጋባ እንደዛ ስደበድቡኝም ስታይ ምናምን እኔን ለማዳን ተናግሮ እውነታውን ከተናገረ ሊወጡ ይችላሉ በሚል ሐሳብም ሊሆን ይችላል ይሄን ያለች እንጂ እኔም ማወራ እዛ የሥራ አለቃዬን ነው። የሥራ አለቃህንም እኮ ቢሆን ላይክ እሱ በተደጋጋሚ አልማዝ እያለ ነው የሚያወራ ስትልክ፣ አንተ ግን በጭራሽ አልማዝ የምትባል ሰው እንደማታወራ ነበር እሷ ፊት ለፊት። አንተ እኮ የጠየከኝ እኮ አልማዝ የምትባል እዚህ ቤት የምትኖር ነው ያልከኝ እንጂ ስራ ቦታ ብትለኝ ይሄም ሀቅ ነው፣ የማይዋሽ ነገር ነው። ስራ ቦታ አይደለም ያልከኝ አይደለ እንዴ? አይደለ? እዚህ ቤት ነው ያልከኝ። እዚህ ቤት ደግሞ ነው ያላውቅም። አሁን የተግባባን ይመስለኛል። ስራ ቦታ ያሉ 3 አልማዞች ስራ ቦታ ብትለኝ ይሄ እኮ ግልጽ ነው። ሳትጠይቀኝ እኮ አሁንም እኮ ነገርኩህ እኮ። ግን እዚህ ቤት ስትለኝ እዚህ ቤት እኔ ነኝ። መጀመሪያም የሆነ መጀመሪያ እንደተሰራ መቼም አትገባበትም። ከኔ በፊት አንድ ወንድ ነበረ፣ አንድ ባለ ትዳር ነበሩ። ወጡ። እነሱ ከወጡ በኋላ እኛን የገባንበት። ከዛ በኋላ እኔ ብዙ አመት ተቀመጥኩኝ። ጸባያቸው ደስ ስለሚል ሲጀመር እዚህ ቤት የገባ ሰው አይወጣም። እዚህ ቤት የገባ ተከራይ አይወጣም። አከራዮች ምርጥ ስለሆኑ ማለት ነው። እና ብዙ ጊዜ ነው የቆየሁት እዚህ ቤት። ያገባ ሰው የማይወጣ ከሆነ አንተ ከመግባት በፊት አንድ ወንድ ባለ ትዳር ገብቶ ነበር ብለኝ ነበር። ታዲያ ለምን ስለመውጣት ፈለግ? እሱማ ፊልድ ወጣ። ፊልድ ሲወጣ እንዳለዘው ፊልድ የወጣበት ቦታ እንትን ተሰሰቶት ነው የወጣ ምናምን ትላለች። እዚህ አከራያችን ስታወራ ሰማታለሁ። ጥሩ ተከራይ ነበረ። ቀኑን አያሳልፍም። ጥሩ በጊዜው ነበር ኪራይ የሚሰጥና ምናምን ጥሩ ነበር። እና ፊልድ ወጥቶ ነው ጥሩ ልጅ። አንዳንዴ ጥሩ ጸባይ ሲኖርህ ጥሩ ነገር ያጋጥምሃል እያለች ታወራለች። እና እናንተም ከኔ ቤት ስትወጡ ጥሩ ነገር ገጥሟችሁ እንድትወጡ ነው የምፈልግ ትላለች። ሁሉንም ተከራይ ነው የምትል ምርጥ ሰው ከመሆኑ የተነሳ ማለት ነው። አሁን ላይ አንዴ ሰው እዚህ ከገባ መውጣት አይችልም እያልከኝ ነው። አሁን ደግሞ ስትወጡ ጥሩ ነገር ያጋጥማቸዋል እያልከኝ ነው። ልጁም ባለትዳር ነበረ ከኛ በፊት የነበረውና አልኩህ እኮ ፊልድ ሲወጣ ዘው ፊልድ የወጣበት ቦታ ቤት ተሰጠው። መኖሪያ ቤት ሲሰጠም ባለቤቱን ይዞ ሄደ። እዛው ነው ቋሚ የተሰጠው። መውጣት አይችልም። የድርጅቱ አስተዳዳሪ ነው ዋና ማለት ነው። የተግባባ ነው። እኔ ግራ እያጋባኝ ነው። ምንውን ቃላቱ እያስጠፋኝ እየነገርኩህ እኮ ነው። ነገሮችን ማወሳሰብ ፈልገህ ከሆነ ትችላለህ። አክስትን ፍለጋ ነው የመጣኸው። ግን አክስትን ትተህ ሌላ ታሪክ ውስጥ እየገባህ ነው። እኔ እንደነገርኩ ልክ ነህ። ላክስቴ ነው ብዙ ነገር እየለፋው ያለሁት። አሁንም እሷን ፍለጋ ነው የመጣሁት። አንዳንድ መረጃዎችንም አንተን እንደዚህ እየጠየኩህ ያለሁትም ስላገዝከኝም ከልብ ነው የማመሰግነው። አንተንም አንዳንድ ነገሮችን እየጠየኩህ ያለሁት እሷን ለማግኘት ካለኝ ጉጉት እየተነሳ ነው። እንደነገርኩ በጣም ተራርቀናል፣ ከቤተሰቦቼ ጋር ተራርቀዋልና ልክ እሷንም ጠርተን አክስታችን አብራ እንድትካፈል እያለ ስላለ ነው አባቴ አንዳንድ ነገሮችን። ለዛ ነው እኔ ከቅድም ጀምሮ እስካሁንም እንደዚህ ያስወራው ከአንዳንድ መረጃዎችን እየጠየኩህ የነበረው። እሷም ቤተሰብ እስከሆነች ድረስ አንዳንድ ንብረቶችን ማካፈል ግዴታ አለባት በሚል ነውና አሁን እንደነገርከኝ ደግሞ እሷ በጣም ባለ ሀብቱናለች ምናምን ብለኸኝ ነበረ። ግን ሀብትነቷ ሳይሆን እኛ የምንፈልገው ላይክ የቤተሰብ የእናት አባት ውርስ ግዴታ ስለሚገባት ብሎ ነው አባቴ እሷንም እንድፈልጋት እስካሁን እያስገደደኛለሁ። ለዛም ነው እኔ አንተን አንዳንድ ነገሮች እንደምታውቅና እንደማታውቅ እየጠየቅኩ የነበረው እንጂ ሌላ ላስጨንቅ ምናምን ፈልጌ አይደለም። ገባ? እንደነገርኩ ነው። እኔም አሁንም ቢሆን የሰማሁት ነገር አለ። ቅድም ብያለሁ፣ ስልክ ማቀየር እንችላለን ብያለሁ። አሁንም ቢሆንም ሰማው ነገር ካለ ችግር የለውም። እሷን መጉዳት ብቻ ይሁን እንጂ ይሄ ኖርማል ነገር ነው። አግዛ እንዴ! ምንድነው የምታደርጓት? ሚስቴ ምንድነው የምታደርጓት? ልቀቅ! ምን ማለት ነው? ራሷን ስታናት አፍናችሁ ይዛችሁ ነው? ልቀቅ! ከታርጉት ቪዲዮ እንግዲህ ውድ ተመልካቾቻችን ሰላም ጤና ይስጥልን። እንዴት ቆያችሁ? እንዴት አረፈዳችሁ? እንዴት ከረማችሁ? እያለን እንግዲህ በባለፈው ቪዲዮአችን እንደምታውቁት እንግዲህ በቃል ትንሽ በጽንሱ ምክንያት ይመስለኛል ትንሽ ራሷን ስታ ቪዲዮንም ሳንጨርስ ነው በመሀል አቋርጠን የወጣ ነው። ከዛ በኋላ ደግሞ ቃልንም ይዘን ወደ ሆስፒታል ሄደን ነበረ። እሷም አሁን በጥሩ ሁኔታ ላይ ነው የምትገኘው። አይ ቲንክ
እርግዝናዋ ጋር የተያያዘ ይመስላልና ትንሽ ራሷን በመሳት ወር በመጨናነቅ ነበር እዛ እንደዛ አድርጋ ቪዲዮንም በመሃል ለማቋረጥ የተገደድ ነው። ከዛ በኋላ ግን ተመልካቾቻችን ስለ ወንድማችን ስለ ሽመልስ ነውና ጉዳዩ እዛ ቤት አንደኛም የሄድንበት ጉዳይ ስለ ሽመልስ ነውና ከዛ ቤት ከወጣን በኋላ አንዳንድ ነገሮችን እያጣራን ነበረ። አንዳንድ መረጃዎችን አግኝተናል። በቪዲዮም የተደገፈ መረጃ ላይክ በቮይስ ኦቨርም የተደገፈ መረጃዎችን አግኝተናል። እንግዲህ ያ ሰውዬ እናንተም እንደምታውቁት ባለፈው ሲነግረን ምንም አይነት ከወይዘሮ አልማዝ ጋር ምንም አይነት ግንኙነት እንደሌለውና ሽመልስ የሚባል ሰው ምንም አይነት ሰው እንደማያቅ ነበረ ሲናገር የነበረው። እኛ ካገኘነው መረጃ ጋር ስናነጻጽረው ግን ሰማይና ምድር ነው ተመልካቾቻችን። በጣም እኔ እንጃ ብቻ ወንጀሉን ይሄንን ያክል ለመሰወር ይሄንን ያክል እርምጃ መሄድ በጣም ከባድ ነውና ልጁ በጣም ነው እኔ በግሌ በጣም አስገርሞኛልም አስደንግጦኛልም። ይሄንን ያክል መረጃ ለመሰወር ይሄንን ያክል እርምጃ መሄዱ በጣም የሚያናድድና የሚያበሳጭ ጉዳይ ነው። ውድ ተመልካቾቻችን እስኪ አሁን ደግሞ በቪዲዮም በቮይስ ኦቨርም ያዝነው መረጃ ይዘን ሄደን የሚፈጠረውን ነገር አብረን የምናይ ይሆናል። አሁን ደግሞ ወደ ቤቱ ተመልሰን እዛም ያለውን ነገር በቪዲዮ አስደግፈን የምናሳያችሁ ይሆናል። አብራችሁን ቆዩ። ተረጋጉ። ቆይ ወይ ምንድነው? ቁጭ በላፈና ምን ልሰራ ነው? ታሪክ ተመልሰን በጣም ትጫወት የለ እንዴ? በጣም ቀልደኛ ነህ እባክህ። እንዴ ያማር እንዴ ሰውዬው በጣም ትጫወት የለ እንዴ? በጣም ቀልደኛ ነህ አንተ። ሽመልስን ደብቀህ ወይዘሮ አልማዝን እያወቅህ አላውቅም እያልክ በጣም በእኛ ህይወት በጣም ቀልደሃል። ህይወትን ነበር እዚሁ አንተን ማጥፋት። ምን ማለት ነው? በጣም ትጫወት የለ እንዴ? ወይዘሮን አልማዝ አታውቃትም። ከሷ ጋር የምትቀያየረው እቃ ምንድን ነው ይታያል። በጣም ከሃዲ ነህ አንተ ሰውዬ በጣም እሺ። አይሻ እንግዲህ ማትረባ በጣም ቀለድክብን፣ በጣም ተጫወትክ። ወይዘሮ አልማዝ አታውቃትም። እዚህ ቤት ስትከራይ እንደነበር አታውቃትም። እናቺ ሴትዮ ማናት? አንተ ራስህ ለምን ፈለግካት እኮ? ካንተ ጋር ይሄንን ያክል ስራ አብራችሁ የምትሰሩት ማናት እያልኩ እኮ ነው። ድምጽ ቅጂዎችንም እያያችሁ ነው አይደል? አዎ አየኋችሁ። ከዚህ በላይ እንግዲህ የምንወሻሽ አይመስለኝም በጭራሽ። ተግባባን አይደል? እና ታዲያ ሙሉ ካወቅክ አንተ እኔ ጋር ለምን መጣ? እሺ አሁን እያንዳንዷን ከሷ ጋር ምን እያረክ እንደነበር ምን አይነት ሚሽን ተቀበለ ከሷ ጋር እንደምትሰራ እያንዳንዷን ነገር ትነግረኛለህ። ተግባባን? ምን ይሰራልህ? እሱ የሚሰራልኝን እኔ ነኝ የማውቀው። ወንድሜ ሽመልስ እዛ ነው ያለው እያልኩ እኮ ነው። ሽመልስ እያያችሁት ምግብ ይብላ ውሃ ይጠጣ እኮ እንደምናውቀው ነገር የለም እስካሁን። ይገባል? በልህ የምትጠቀም ከሆነ እንደውም ጨራሽ አልነግርህም። በጉልበት ከሆነ አልነግርህም። ይኸውልህ በጉልበትም ሆነ በምን ከዚህ በላይ ማለት ነው ምንም አይነት የምንለማመንበት ጊዜ የለንም። ይገባል? እያንዳንዷን መረጃ ሳይቻለሁ። ከዚህ በኋላ ምንም አይነት ነገር የምትደብቀኝ ነገር አለ ብዬ በጭራሽ አላስብም፣ አልገምትም። ይገባል? በጸባይ ከጠየቀኝ እነግርሃለሁ። በልህ ከሆነ አልነግርህም። እሺ ንገረኝ። መናገር የምትፈልገው እያንዳንዷ ነገር ከሷ ጋር ምን እየሰራ እንደነበር፣ እንዴት አይነት ስራዎችን ከሷ ጋር እንደምትሰሩ፣ ምን አይነት መረጃዎችን እንደምታቃብላት፣ እሷም ላንተ ምን አይነት ገንዘብ እንደምትሰጥ ሁሉንም ነገር እስኪ አስረዳኝ። አስፈላጊ ነው ግን በሚገባ ማለት ከሷ ጋር ስራ መስራቴ በቃ ስራ ነው የምሰራው። ለኔ በጣም አስፈላጊ ነው እኮ ምን አይነት ስራ እንደምትሰራ፣ እሷ ማን እንደሆነች፣ ምን አይነት ስራ እንደምትሰራ፣ ስለ እሷ ማንነት፣ ስላንተ ስራ ከሷ ጋር ምን አይነት ስራ እንደምትሰራ ሁሉንም ነገር ንገረኝ። በቃ የሰው ልጅ ስራ ከሰራ ስራ አይደል እንዴ? ስራው ምን እንትን ይላል እንዴ? ማለት ያስፈልጋል። በጣም እያለመጥክ ነው ግን ታውቀዋለህ አይደል? እኔ ከዚህ በላይ ልለማመጥ አልችልም። ወንድሜ ሽመልስ እኮ የት ይግባ፣ እንዴት ይኑር፣ ይሙት፣ ይደብድቡት፣ ምን ያርጉት ማውቀው ነገር እኮ የለም። እሷ እጅ ላይ ነው ያለው። ይገባል? እኔ እሷ እጅ ላይ ይኑር አይኑር በምን አውቃለሁ? በደንብ ነው የምታውቀው። የማውቀው ነገር የለኝ። የት አለ? ቪዲዮዎችን እኮ አሳየው ካለ ምን አይነት ስራ ከሷ ጋር እየሰራ እንዳለ እኮ። ይሄ እኮ ስራ እኮ እኔ እኮ ከሷ ጋር እኮ የምሰራ እኮ ቪዲዮውን እያየህ እንዴት ትጠይቀኛለህ እኮ? ምን አይነት ስራ ነው ከሷ ጋር የምትሰራ? በቪዲዮ የሚታየው ብቻ እኮ አይደለም፣ ሌላ ነገርም እኮ ከሷ ጋር ነው የምትሰራ። ስለ ሽመልስም ከሷ ጋር ስታወራ እኮ የድምጽ ቅጂዎችን እኮ ይዘናል አይደል? የት አለ ድምጽ ቅጂ? ይሄው አዳምጣቸው። ድምጽ አይደለም። ይኸውልህ ወንድሜ ከዚህ በላይ መወሻሸት አንችልም። ይገባል? ከዚህ ድምጽ ውጪ ታዲያ ሌላ የማንን ድምጽ ይዘን መጣን ነው አንተን የምንይዘው? ይገባል? እሺ እያንዳንዱ ነገር ትናገራለህ አትናገራትም? እሺ እነግርሃለሁ። ልቀቀኝ። እሺ
ጀምራውን ምንም አይነት ማቋረጥ መተው ምናምን ነገር አልፈልግም። እያንዳንዷን ነገር አውራውን በቃ እንዳየሁ ነው የምሰራ እኔ። እድሜው ገፋ ያለ ነው ግን ስራ ስለሌለ በቃ የማይሆን ስራ ነው እየሰሩ ያሉት። አይተኸዋል አይደል? ቀጥል፣ እየሰማሁህ ነው። በቃ ልጇ ሆናለሁ ግን ማክበር ነበረብኝ። ግን በቃ ምንም ስራ ሳጣ በቃ ከእሷ ጋር እሷ መንከባከብ፣ ትሪት ማድረግ ምናምን በቃ የምትፈልገውን ነገር ማድረግ። ምንም ባልም ስለሌላት አብረን ከኔ ጋራ በቃ አብረን እንተኛለን ምናምን በቃ ይሄ ነው። አይተኸው ሄድ እንዴ? እሺ ባለቤት እያለ ሚስት እያለ ከሌላ ከትልቅ ሰው ጋር እንደዚህ ማድረግ ብቻ። እሺ ቀጥል። ከዛስ? በቃ ከዛ በኋላ አብረን እናድራለን። ምንም ባሌላትም ከኔ ጋር ነው በቃ አብረን እንትን እንላለን። የምፈልገውን ብር ትሰጠኛለች። አብረሃት አድረህ የምትፈልገውን ብር ትሰጣለች። እሷ ባል ምናምን የላትም? አዎ የላትም። ማለት አንተ እንዴት እስኪ ከእሷ ጋር እንዴት ማለት በምን አይነት ሁኔታ ልትተዋወቅ ቻልክ? እስኪ በቃ ስራ ጥቼ በነበረበት ሰዓት እሷ ሀብታም ናት፣ ገንዘብ አላት፣ ያው የራሷ ቤት አላት፣ ራሷ ቤት ነው የምትኖረው። አጋጣሚ እንዲህ በመግባባት በቃ ነገርኩህ እኮ ነው ምን በቃ ነገርኩህ አይደል? እንዲህ አብረን ነው የምንተኛው ትሰጠኛለች። በቃ እኮ ገባኝ። ይኸውልህ ብር መስጠቱ አብራችሁ መተኛቱ ነገርከኝ እኮ። ግን ተዋወቃችሁ እንዴት ነው? በቃ መጀመሪያ ስትተዋወቁ ምን አይነት ስራ ላይ ነበረች እሷ? እኔ የመጀመሪያ ስራውን በምን አውቃለሁ? የመጀመሪያ ስራውን አላውቅም። በቃ እኔ የማውቃት ከቀረብኳት በኋላ ነው። እኔ በቃ ባልም ስለሌላት ከኔ ጋር አብረን መተኛት ጀመርን ምናምን በቃ ትሪት አደርጋታለሁ። እዛም የምፈልገውን ገንዘብ ትሰጠኛለች እንጂ ሌላ ምንም የምትሰራ ስራ የለም። በቃ ሌላ የምትሰራ ስራ የለም። ኦኬ ሁሌ የሄድክ ብቻ አብረሃት ስላደርክ ወር ደግሞ ስለተንከባከብካት ብቻ ነው ገንዘብ የምትከፍልህ? አዎ። ኦኬ በጣም አሪፍ። እሺ ስለ ሽመልስ ወር ስታወራ ምናምን ነገር አይታት ወር ሰምታት አታውቅም? አንዳንዴ ታወራለች። እኔ የሆነ ድምፁ በጣም ወፈር ያለ ሰው ጋር ምናምን አንዳንዴ ተደዋውላ ያዘዝኩህን ስራ በስራ ስራ ምናምን እያለች ጮህ እያለች ታወራበታለች። እኔ ይህንን ደግሞ ምንድን ነው ብዬ አልጠይቅም። ምክንያቱም እኔም ተከፍሎ በቃ ማለት ግዴታ ገንዘብ ስለምፈልግ ነው በቃ ይህን የምታደርገው። ገንዘብ ስለምትፈልግ ባለቤት እያለች በዛ ላይ ነፍሰ ጡር ናት። ለልጅ እንኳን ትንሽ አይነት ምንም አይነት ስሜት የለም? ለልጅ አትበለኝ። እኔ ልጅ የለኝም ሲጀመር። ማለት የት አለ ልጅ አለኝ እንዴ? አይተኸዋል? ልጅ አለ ቤት ውስጥ ልጅ አለ። ስለ ቤት ውስጥ አይደለም ባለቤት በሆዷ ያዘችው ልጅ መሰለኝ እኮ። ገና ላልተወለደ ልጅ ትላለህ እንዴ? ገና ላልተወለደ ልጅ ምንም እኔ የዛኔ ያክል አልጨነቅም። ብትወልድም ባትወልድም ቢኖርም ባይኖርም በቃ ምንም ጉዳይ ካርለም ማለት ነው። አንተ ያሳስበኛል እንደ ሰውማ። እሺ ወፈር ካለ ሰው ጋር ነበር ስታወራ ምናምን ስትለኝ ነበረ። ላይክ እስኪ ከምን አይነት ሎኬሽን አንጻር ነበረ ሲያወሩ የነበሩት? ወር ደግሞ አንተም ሂደህ እዛ ቦታ ላይ ልካ ከወር ትሪት አድርገህ የምታውቅ ምናምን አጋጣሚዎች? ቆይም ሁሉ ለአንተ መንገር አስፈላጊ ነው? በቃ ነገርኩህ እኮ። ለምንድን ነው የማያስፈልግ? ሽመልስ ወንድሜ እጇ ላይ ነው ያለ እያልኩ እኮ ነው ያለሁት። ይገባል እንዴ? ሊሆን ይችላል። እኔ በታዲያ እኔ ሽምን ላድርግሽ እኮ ነገርኩህ እኮ። በቃ እኮ ለምጠይቅ ጥያቄዎች እያንዳንዷን ተገቢያዊ መልስ ስጠኝ እያልኩ ነው እኮ። እኔም እኮ ተገቢ ምላሽ እኮ እየሰጠሁ እኮ ነው። እሱ ያለበት ቦታ ላይ ይዛክ ሂዳ ታውቃለች? ይኸውልህ እዚህ ጋር ምንም አይነት መደበቅ ውሸት ምናምን አልፈልግም እኔ። እዛው ሳተሪ ያለበትን አውቃለሁ ሲጀመር። ኦኬ እሺ ምን ነበረ ሂደክ አርግ የምትልክ? ሽመልስን ብቻ ነው ወይስ ሌላም ሰዎች አሉ የምታሰቃያቸው? እኔ ስለሱ ብቻ ነው በቃ ስለሱ ብቻ ነው የማውቀው። እኔ ሁሉም ነገር ማብራራት አለብኝ እንዴ? ያለውን ነገር ከነገርኩ በቃ አይበቃህም እንዴ? ይኸውልህ ወንድሜ ገና ጥያቄዎችን ሳልጨርስ ያለኝን ነገር በቃክ አትበል እኮ። እየነገርኩህ እኮ ነው። በቃ እሷ ጋር እንደዛ እንሰራለን። ሽመልስ ያልከው ደግሞ ምንህ ነው ግን አንተ? ሽመልስ ወንድሜ ለኔ
ወንድሜ ነው ይገባል። ይኑር ይሙት ይብላ ይጠጣ በምን አይነት ሁኔታ ውስጥ እንዳለ እንኳን ምንም አይነት የምናውቀው ነገር እኮ የለም። እናንተ እዛ እያሰቃያችሁት ነው የምትገኙት። ይገባል እኮ በቃ እኔ እውነቱን ለመናገር እኔ በቃ ገንዘብ ስለሚያስፈልግ ብቻ ከሷ ጋር ያው እንዳልኩ የምትለኝን አደርጋለሁ በቃ። ከዛ ውጪ ግን መጀመሪያም ስቀርባት በሌላ መንገድ ነበር የቀረብኩበት መንገድ ሌላ ነገር ነበር ሐሳቤ። ያው ማለት ሌላ ነገር ማለት ምንድን? በጣም ይቅርታ ወንድም እንደሆነ አላውቅም፣ ግን እንዳትመተኝ ይሄን ስነግር በቃ ወንድም መሆኑን አላውቅም፣ ግን እሱን አብረን ያገትነው አብረን ግን እሱን አግተን እንዲደና ብር በታገተበት ምክንያት አብረን እንዳገተችው አውቃለሁ። ግን አንተን አብረው ያገትካው እኔ አይደለም ግን እንዳገተች ተናግሬ ብዙ ብር ልቀበል ነበር ሐሳቤ። ሽመልስም በገዛ እጅ ነው አንተ ራስ አግተህ ያሰቃየው ልትገኙ አይደል ወንድሜ? አይደለም ያገትኩት ልቀቀኝ። እና ማን ነው ታዲያ ያገተው? በገዛ እጅ ይዘህ አስረ እያሰቃየው ነው የምትገኘው አይደል? እኔ አላሰርኩትም አልኩህ እኮ ነው እየነገርኩህ ነው።